አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የታህሳስ 21 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱን ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። መምህራንና የትምህርት ቤት አመራሮች በሙያ ለመቀጠል ፍቃድ መያዝ የሚያስገድድ ረቂቅ መመሪያ ተዘጋጀ። የዩናይትድ ኪንግደም በርሚንግሃም ከተማ የመጀመሪያውን የሐላል ምግብ መሸጫ በቀጣይ ወር ልታገኝ ነው። የቀድሞ የጦር ክንፉ ቃል አቀባይ አቡ ዑበይዳ መገደሉን ማረጋገጫ የሰጠው ሐማስ ተተኪውን ሰየመ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። መምህራንና የትምህርት ቤት አመራሮች በሙያ ለመቀጠል ፍቃድ መያዝ የሚያስገድድ ረቂቅ መመሪያ ተዘጋጀ። አሚናት መሐመድ ረቂቁን ተመልክተዋለች። የትምህርት ሚኒስቴር ለትምህርት ቤቶች መምህራንና የትምህርት ቤት አመራሮች ወደ ሙያው ለመግባትም ሆነ ለመቀጠል የሚያስችላቸውን የሙያ ፈቃድ መያዝ የሚያስገድድ ረቂቅ መመሪያ በማዘጋጀት ለአስተያየት ክፍት አድርጓል። ሚኒስቴሩ ረቂቁን ያሰራጨው ታህሳስ 20 2018 ነው። ለትምህርት ባለድርሻ አካላት በሙሉ አስተያየት እንዲሰጡበት የተበተነው ረቂቅ መመሪያ የተዘጋጀው የመምህራንና የትምህርት ቤት አመራሮች የሙያ ፈቃድ አሰጣጥና የብቃት ምዘና ወጥ በሆነ መንገድ ለመተግበር እንዲሁም ተጠያቂነትን ለማስፈን የሚያስችል አሰራር ለመዘርጋት እንደሆነ ተገልጿል። አጠቃላይ ትምህርት የመምህራንና የትምህርት ቤት አመራሮች የሙያ ፈቃድ አሰጣጥና እድሳት አፈጻጸም በሚል የተዘጋጀው ረቂቅ የሙያ ፈቃድ ደረጃዎችን በ3 የሚከፍል ነው። በዚህም የመጀመሪያ ደረጃ ፍቃድ፣ ሙሉ የሙያ ፈቃድና ቋሚ የሙያ ፈቃድ በሚል ዘርዝሯል። ቀዳሚው ከመምህራን ትምህርት ማሰልጠኛ ተቋማት በመምህርነት አሊያም በትምህርት ቤት አመራርነት ስልጠና ወስደው ወደ ሙያው ለሚገቡ የትምህርት ባለሙያዎች የሚሰጥ ነው። የሙያ ፈቃዱ ለ2 ዓመት ብቻ የሚያገለግል ነው። ይህ የመጀመሪያ የሙያ ፈቃድ በመባል የብቃት ምዘናውን ለሚያልፉ ባለሙያዎች ይሰጣል። ሁለተኛው የሙያ ፍቃድ ሙሉ የሙያ ፍቃድ በመባል የሚጠራ ሲሆን ለ5 ዓመት የሚያገለግል ሆኖ በመጀመሪያ የሙያ ፍቃድ ላገለገሉ ባለሙያዎች እንደሚሰጥ በረቂቅ መመሪያው ሰፍሯል። ሶስተኛ የሙያ ፍቃድ በየ5 ዓመቱ የሚታደሰው ቋሚ የሙያ ፍቃድ በሚል ስያሜ የተቀመጠ ነው። ይህ ፍቃድ የሚመዘነው በማህደረ ተግባር የብቃት ምዘና ነው። በዚህ ምዘና ተመዛኙ ቢያንስ 70 በመቶ ማስመዝገብ ይኖርበታል። ከነዚህ በተጨማሪም ሙያዊ ስልጠና ሳይወስዱ በሁኔታዎች አስገዳጅነት በማስተማር ወይም በትምህርት ቤት ውስጥ አመራርነት እንዲያገለግሉ ለሚመደቡ ባለሙያዎች ጊዜያዊ የስራ ፍቃድ እንደሚሰጥ ይጠቅሳል። ፍቃዱ የማይታደስና ለ2 ዓመት ብቻ የሚያገለግል እንደሆነ በረቂቁ ተቀምጧል። እንዲሁም የመጀመሪያና ሙሉ የሙያ ፈቃድ ደረጃዎች እንደማይታደሱ ተገልጿል። በሀገር አቀፍ ደረጃ ምዝገባ የሚከናወነው የብቃት ምዘናው በዓመት 2 ጊዜ እንደሚሰጥ በረቂቁ ተብራርቷል። በረቂቅ መመሪያው መሰረት ፍቃዱ በሐሰተኛ ማስረጃ ከተገኘ ያለ አግባብ የተጠቀመ እንዲሁም ሙያውን ለቆ ሲሄድ እንደሚሰረዝ ተገልጿል። የብቃት ምዘናውን አተገባበር በተመለከተም በተዘጋጀው የመምረጫ መስፈርት መሰረት ከትምህርት ቤቶች፣ ከመምህራን ትምህርት ኮሌጆች፣ ከዩኒቨርሲቲዎች፣ ከትምህርት ሚኒስቴርና ከክልል ትምህርት ቢሮ ከተውጣጡ ባለሙያዎች መካከል የብቃት የጽሑፍ ምዘና ይዘጋጃል ተብሏል። የመመሪያውን አተገባበር የሚቆጣጠር ተጠሪነቱ ለትምህርት ሚኒስቴር የሆነ ካውንስል ይቋቋማል። ባንኮች በአስገዳጅነት በብሔራዊ ባንክ የሚያስቀምጡት ሪዘርቭ ምጣኔ ወደ 10 በመቶ ከፍ እንዲል ተደረገ። የኢትዮጵያ ብሔራዊ ባንክ የንግድ ባንኮች በአስገዳጅነት በማዕከላዊ ባንኩ የሚያስቀምጡት ሪዘርቭ ምጣኔ ወደ 10 በመቶ ወርሃዊ አማካይ ከፍ ማድረጉን ዛሬ ታህሳስ 21 2018 ባወጣው መግለጫ አስታውቋል። ይህን ያስታወቀው የገንዘብ ፖሊሲ ኮሚቴው ባደረገው ስብሰባ ነው። ኮሚቴው ባቀረበው ምክረ ሀሳብ ባንኮች በመጀመሪያ 5 ወራት የሰጡት አዲስ ብድር በከፍተኛ ሁኔታ መጨመሩንና በህዳር ወር 2018 የተመዘገበው የባንኮች የብድር ክምችት ከፍተኛ መሆኑን ተገንዝቤያለሁ ብለዋል። የብድር ክምችቱ ከፍተኛ መሆን ጠቅላላ የገንዘብ አቅርቦትን በከፍተኛ ሁኔታ እንዲጨምር እያደረገ ነው ብለዋል። ይህን ተከትሎም ሁኔታው እንዳይቀጥል ባንኮች በአስገዳጅነት በብሔራዊ ባንክ የሚያስቀምጡት ሪዘርቭ ምጣኔ ወደ 10 በመቶ ወርሃዊ አማካይ ከፍ ያደረገ ሲሆን የየዕለት መጠባበቂያ በነበረበት 5 በመቶ እንዲቆይ ወስኗል። አያይዞም ባንኮች ተግባራዊ ለማድረግ ከ3 እስከ 6 ወራት ጊዜ እንደሚሰጣቸው በመግለጫ
በመግለጫው ጠቁሟል። የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይም ውሳኔ አሳልፏል። ብሔራዊ ባንክ ለሚሰጣቸው የተቀማጭ ሂሳብ አገልግሎትና የብድር አገልግሎት የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ በነበረበት እንዲቆይ ወስኗል። በተመሳሳይ አሁን ያለው 24 በመቶ ዓመታዊ የብድር እድገት ገደብ ባለበት እንዲቆይ መወሰኑንም አስታውቋል። ውሳኔው በህዳር ወር 2018 የባንኮች የብድር ክምችት በ44.5 በመቶ ከፍተኛ ዓመታዊ እድገት በማስመዝገቡ የብሔራዊ ባንክ የገንዘብ ፖሊሲ ተመኑ አዲስና ውጤታማነቱ ጊዜ የሚወስድ በመሆኑ እንዲሁም የባንኮች የጥሬ ገንዘብ አቅም መሻሻል በማሳየቱ መሆኑ ተጠቅሷል። በሌላ በኩል ዓመታዊ የዋጋ ግሽበት መቀነስ ያሳየ ቢሆንም የብሔራዊ ባንክ የነጠላ አሃዝ የማውረድ ዓላማ አልተሳካም ብሏል። በባንኩ መረጃ መሰረት ዓመታዊ የዋጋ ግሽበት እየቀነሰ በህዳር ወር 2018 መጨረሻ ላይ 10.9 በመቶ ሲሆን ምግብ ነክ የዋጋ ግሽበት ህዳር ወር 2018 መጨረሻ 10.6 በመቶ በመሆን ካለፈው ዓመት 18.6 በመቶ ጋር ሲነጻጸር ቅናሽ አሳይቷል። ምግብ ነክ ያልሆነ የዋጋ ግሽበት 11.4 በመቶ ሲሆን በተመሳሳይ ቅናሽ ማሳየቱ ተገልጿል። በአመት ከ2 ሚሊዮን ብር በላይ የሚያገኙ ዩቲዩበሮች እና ቲክቶከሮች የንግድ ስራ ገቢ ግብር ሊከፍሉ ነው። እንደ ቲክቶክ እና ዩቲዩብ ካሉ የማህበራዊ ሚዲያ መድረኮች በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች እንቅስቃሴያቸው በንግድ ስራነት ተቆጥሮ ግብር እንዲከፍሉ የሚያደርግ ረቂቅ ህግ ያዘጋጀው የገንዘብ ሚኒስቴር ነው። ረቂቅ ደንቡ የዲጂታል ይዘት ፈጣሪዎች ማስታወቂያዎችና ስፖንሰርሺፖችን ጨምሮ በተለያዩ መንገዶች ያገኙትን ሁሉንም የገቢ መጠን የሚያሳይ የሂሳብ መዝገብ እንዲይዙ ያስገድዳል። በኢትዮጵያ የዲጂታል ይዘት ፈጣሪዎች ለመጀመሪያ ጊዜ የገቢ ግብር ከፋይ ዝርዝር ውስጥ የገቡት ባለፈው ዓመት ሐምሌ 2017 በጸደቀው የገቢ ግብር አዋጅ ነው። አዲሱ ረቂቅ ህግ በአዋጁ ላይ የተቀመጡ ድንጋጌዎችን የተመለከቱ ዝርዝር ጉዳዮችን የያዘ ነው። ከ5 ወራት በፊት የጸደቀው አዋጅ ከዲጂታል ይዘት ፈጠራ ገቢ የሚያገኝ አንድ ግለሰብ ወይም ድርጅት ግብር መክፈል እንደሚኖርባቸው ደንግጓል። የዲጂታል ይዘት ፈጣሪ በሚባለው ዝርዝር ውስጥ እንደ ዩቲዩብ እና ቲክቶክ ያሉ የቪዲዮ ማጋሪያ አገልግሎቶችን እንዲሁም እንደ ፌስቡክ ያሉ የማህበራዊ ሚዲያ መድረኮችን ተጠቅመው ገቢ የሚያገኙ ግለሰቦች ተጠቅሰዋል። ግብሩ የሚከፈለው እነዚህ ግለሰቦች ወይም ድርጅቶች በኦንላይን መድረኮች ላይ የዲጂታል ይዘትን በመፍጠርና በማሰራጨት ከሚያገኙት ማንኛውም ገቢ ላይ እንደሆነም ተብራርቷል። ይህ ገቢ በጥሬ ገንዘብ ወይም በአይነት የሚገኝ ሊሆን እንደሚችልም ያስገነዝባል። ማስታወቂያዎችና ስፖንሰርሺፖች እንዲሁም የገንዘብ ስጦታዎችና የብዙሃን የገንዘብ ማሰባሰብ ግብር ከሚከፈልባቸው የገቢ ምንጮች መካከል ተጠቅሰዋል። ይዘት ፈጣሪዎች በማስታወቂያ እንቅስቃሴ ምትክ ከሚያገኟቸው እቃዎች ወይም አገልግሎቶች እንዲሁም ከሚፈጽሟቸው የምርት ስም ስምምነቶችና ድጋፎች ግብር እንዲከፍሉ በአዋጁ ግዴታ ተጥሎባቸዋል። አሁን የተዘጋጀው ረቂቅ ደንብ ግብር የሚከፍሉት ከምን ያህል ገቢ ጀምሮ የሚያገኙ ይዘት ፈጣሪዎች እንደሆነ ይዘረዝራል። ምክር ቤቱ የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅን አጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 6ኛ መደበኛ ስብሰባ የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅን መርምሮ አጽድቋል። በተለያዩ የዓለም ክፍሎች በስርዓተ ምህዳር አገልግሎት ዋጋ ላይ የተፈጠረው ሳይንሳዊ ግንዛቤ ማደግ ለአዋጁ መውጣት መነሻ ምክንያት መሆኑን በውሳኔ ሀሳቡ ተጠቅሷል። የአዋጁን አስፈላጊነት በሚመለከት የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት እንዲሁም የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴዎች በጋራ ያዘጋጁትን ሪፖርትና የውሳኔ ሀሳብ የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፈቲያ አህመድ አቅርበዋል። ስርዓተ ምህዳሮቹ ዘላቂነታቸው ባልተረጋገጠ መንገድ ጥቅም ላይ እየዋሉና በተፈጥሮ ማገገም በማይችሉበት ደረጃ እየተመናመኑ መሆኑ ተገልጸዋል። የስርዓተ ምህዳር አገልግሎቶች ለኢኮኖሚ የሚያበረክቱት አስተዋጽኦ በፖሊሲዎችና በውሳኔ አሰጣጥ ላይ የተንጸባረቀ ይገኛል ተብሏል። የምክር ቤቱ አባላት በበኩላቸው የአዋጁን አስፈላጊነት በሚመለከት አስተያየት አቅርበዋል። ምክር ቤቱ የቀረበውን ረቂቅ አዋጅ ቁጥር 1401/2018 አድርጎ በአንድ ድምፀ ተአቅቦ በዛሬው ዕለት በአብላጫ ድምፅ አጽድቋል። ቀጥለናል። አሁን ደግሞ ዓለም አቀፉን የሐላል ገበያ የተመለከቱ ጉዳዮችን እንመልከት። ፓኪስታን ከ14 ሚሊዮን ዶላር በላይ የሚያወጣ የሐላል ስጋ ወደ ታጂኪስታን ልትልክ ነው። ፓኪስታን 14.5 ሚሊዮን ዶላር ዋጋ ያለውን 143,000 ቶን የሐላል ስጋ ወደ ታጂኪስታን ልትልክ መሆኑን የመንግስት ሚዲያዎች ዛሬ ማክሰኞ ዘግበዋል። የሀገሪቱ ጠቅላይ ሚኒስትር ሼህባዝ ሸሪፍ በታህሳስ ወር መጀመሪያ ላይ የኢስላማባድን የሐላል ስጋ ወደ ሙስሊም ሀገራት የሚላከው ምርት እንዲጨምር ለማነቃቃት የፓኪስታንን
የሚያስችልን የሐላል ስጋ ፖሊሲ አጽድቀዋል። የፓኪስታን ባለስልጣናት ባካሄዱት ስብሰባ ላይ የፌዴራል የምግብ ዋስትና ሚኒስትር ራና ታንቪር ሁሴን እንዳሉት ማሌዥያ፣ ሳውዲ አረቢያ፣ ኢራንና ሌሎች የባህረ ሰላጤ ሀገሮች የፓኪስታንን ስጋና ሩዝ ወደ ሀገራቸው ለማስገባት ዝግጁ መሆናቸውን ተናግረዋል። ሚኒስትሩ ታጂኪስታን ከፓኪስታን ወደ 100,000 ቶን የሚጠጋ ስጋ ለማስገባት ፍላጎት ማሳየታቸውን ገልጸዋል። ይሁን እንጂ ኢስላማባድ የሐላል ስጋ ምርቶችን ወደ መካከለኛው እስያ ሀገር ለመላክ መቼ እንዳቀደ የተቀመጠ ጊዜ የለም። በዘገባው መሰረት ውጤታማ ንግድ በማመቻቸት በሁለቱ ሙስሊም በአብላጫ በሚኖርባቸው ፓኪስታንና ታጂኪስታን መካከል ያለውን የሁለትዮሽ ንግድ ወደ $300 ሚሊዮን የሚያሳድግ ብሎም ክልላዊ የኢኮኖሚ ውህደትን ያጠናክራል ተብሏል። ፓኪስታን በቅርቡ እንደ ማሌዥያ ላሉ ሌሎች የሙስሊም ሀገሮች ወደ ውጭ የምትልከውን የሐላል ስጋ ምርት ለማሳደግ እንቅስቃሴ እያደረገች ነው። የፓኪስታን ስታቲስቲክስ ቢሮ በ2024 ያወጣውን ሪፖርት ጠቅሶ አረብ ኒውስ እንደዘገበው ሀገሪቱ በ2024 $512 ሚሊዮን የሚያወጣ የበሬ በግና ዶሮ ስጋን ጨምሮ ወደ ውጭ መላኳን ጠቅሷል። የተባበሩት አረብ ኤሚሬት የፓኪስታን ቀዳሚ የሐላል ስጋ ንግድ ተቀባይ መሆኗን ሪፖርቱ አመልክቷል። በርሚንግሃም ከተማ የመጀመሪያውን የሐላል ምግብ መሸጫ በቀጣይ ወር ልታገኝ ነው። በዩናይትድ ኪንግደም በተለያዩ ማህበረሰቦች መካከል እንደ ድልድይ ሆኖ ያገለግላል በሚል ተስፋ የተጣለበት ሙሉ በሙሉ ሐላል ምግቦች የሚቀርቡበት ገበያ ሊከፈት መሆኑ ተነግሯል። በሀገሪቱ ምዕራብ ሚድላንድ ግዛት የምትገኘው በርሚንግሃም የንግድ፣ የባህል፣ የፋይናንስና የተለያዩ ማህበራዊ ክንዋኔዎች የሚዘወተሩባት ማዕከል በመሆን ትታወቃለች። ገበያው የሚከፈተው በከተማዋ ልዩ ስሙ አርት ኳርተር በተባለ ቦታ ነው። አዲሱ የሐላል የምግብ ገበያ የሚገነባበት የአርት ኳርተር መስራች ጆርዳን ፓቴል በሰጡት አስተያየት ከዚህ ቀደም በአናሳ ማህበረሰቦች የሚመራ ራሱን የቻለ የሐላል ምግብ ገበያ እንዳልነበር አስታውሰው አዲሱ የሐላል ምግብ ገበያ ሲጀመር ይህን መልክ እንደሚቀይረው እናምናለን ብለዋል። የሐላል ምግብ ገበያ በመክፈት እኛ የመጀመሪያዎቹ በመሆናችን በጣም እድለኞች ነን፣ ደስታም ተሰምቶናል ሲሉ የገለጹት ጆርዳን ፓቴል ይህም ከተማዋን የሐላል ምግብ ገበያ ማዕከል ለማድረግ እንደ አንድ እርምጃ ይቆጠራል ሲሉ አክለዋል። አዲሱ የሐላል ምግብ አቅራቢ በመጪው ጥር ወር መጨረሻ ክፍት እንደሚሆን ይጠበቃል። የበርሚንግሃም የሐላል ምግብ ገበያ በርካታ አገልግሎቶችን ያካትታል። ከነዚህ መካከል ለሴቶች ብቻ የሚያገለግል የፀጉር ሳሎን ይዟል። በዚህ ሳሎን ወንድ ሰራተኞችም ሆነ ወንድ ደንበኞች አይኖሩም ተብሏል። ይህን አይነት አገልግሎት ያቀፈ በመሆኑ ለሴቶች ደህንነቱ የተጠበቀ ቦታ ፈጥረናል ሲሉ መስራቹ ፓቴል ገልጸዋል። የገበያው ክፍት መደረግ ከተለያዩ ሀገሮች ለመጡ የከተማዋ ነዋሪዎችም የስራ ዕድል የሚፈጥር መሆኑን የዘገበው ቢቢሲ ነው። ወደ ቪየትናም የሐላል ንግድ እንሻገር። ከ2 ቢሊዮን በላይ ሙስሊም ተጠቃሚዎች ጋር ለመድረስና የወጪ ንግድ ቢዝነስን ለማስፋት የምትጥረው ቪየትናም የሐላል ገበያዋን በተለይም በመካከለኛው ምስራቅ እያስተዋወቀች ትገኛለች። የወጪ ንግዱ ወደ ተለመደው የገበያ ሰንሰለት ማለትም አሜሪካ፣ አውሮፓና ጃፓን ለመላክ በየጊዜው የሚወጡት መለኪያዎችና ሕጎች ሳቢያ ትልቅ ፈተና እየሆነ መምጣቱ ይነገራል። ለቪየትናም ኢንተርፕራይዞች ፊታቸውን ወደ ተለያየ ሀገራት ማዞር ወሳኝ ነው በተባለበት በዚህ ወቅት የመካከለኛው ምስራቅ የገቢ ንግድ መጨመር ተለዋጭ መዳረሻ እየሆኑ ይገኛል። በዚህም በ2025 11 ወራት ቪየትናም ከተባበሩት አረብ ኤሚሬት ጋር በተደረገ የወጪ ንግድ ልውውጥ 5.4 ቢሊዮን የአሜሪካን ዶላር የደረሰ ሲሆን ከሳውዲ አረቢያ ጋር 1.9 ቢሊዮን ዶላር ግብይት ማከናወን ትችላለች። ይሁን እንጂ በቪየትናምና በመካከለኛው ምስራቅ መካከል የሚደረገው የንግድ ልውውጥ የሚጠበቀውን ያክል እንዳልተሰራበት ባለሙያዎች ይገልጻሉ። ምናልባትም የኤሚሬቱ ሉሉ ሃይፐር ማርኬትና የሳውዲው አልኡሰይም ማርኬት ከቪየትናም ምርቶችን ለማስገባት ፍላጎት ማሳየታቸው ወደ ግዙፍ የቢዝነስ መዳረሻዎች እንድትገባ በር የሚከፍት ነው እየተባለ ይገኛል። ቪየትናም በአብዛኛው ኤክስፖርት ከምታደርገው ስልክና መለዋወጫዎች በአጠቃላይ 35 በመቶ የሚሆነውን ትሸፍናለች። በተጨማሪም የጨርቃ ጨርቅና አልባሳት፣ ኤሌክትሮኒክስ እና የግብርና ምርቶችም በወጪ ንግዱ የተካተቱ ምርቶች ናቸው። የዓለምን 25 በመቶ የሚሸፍነው ሐላል ገበያ እንደ አውሮፓውያኖቹ አቆጣጠር በ2028 10 ትሪሊዮን የአሜሪካን ዶላር ይደርሳል ተብሎ ይገመታል። የሐላል ንግድ የምግብ ዘርፉ በ2024 ከነበረበት 2.71 ትሪሊዮን ዶላር በ2033 ወደ 5.91 ትሪሊዮን ዶላር ይደርሳል ተብሎ ይጠበቃል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን።
የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @minber TV ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። መምህራንና የትምህርት ቤት አመራሮች በሙያ ለመቀጠል ፍቃድ መያዝ የሚያስገድድ ረቂቅ መመሪያ ተዘጋጀ። ከቆይታ በኋላ የቀድሞ የጦር ክንፉ ቃል አቀባይ አቡ ኡበይዳ መገደሉን ማረጋገጫ የሰጠው ሐማስ ተተኪውን ሰይሟል። እንመለስበታለን፣ ይጠብቁን። በሳውዲ አረቢያ የሚደገፈው የየመን ፕሬዝዳንታዊ ምክር ቤት የተባበሩት አረብ ኤሚሬትስ ኃይሎች በአፋጣኝ ሀገሪቱን ለቀው እንዲወጡ ጥሪ ያቀረበ። የየመን ፕሬዝዳንታዊ ምክር ቤት የተባበሩት አረብ ኤሚሬት ኃይሎች በ24 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ የጠየቀው በሳውዲ አረቢያ የሚመራው ወታደራዊ ጥምረት በደቡብ የመን በሚገኘው ሙካላ ወደብ የአየር ጥቃት ከሰነዘረ በኋላ ነው። ጥቃቱ የተፈጸመው በተባበሩት አረብ ኤሚሬቶች ድጋፍ ይደረግለታል በተባለው የደቡብ የመን ተገንጣይ ቡድን ላይ መሆኑን ጥቃቱን ያደረሰው የሳውዲ ጥምር ጦር ማረጋገጫ ሰጥቷል። የየመን ፕሬዝዳንታዊ ምክር ቤት በበኩሉ በደቡብ የመን የሚገኘው ተገንጣይ ቡድን ከኤሚሬቶች በሚደረግለት የጦር መሳሪያ ድጋፍ በመታገስ በሳውዲ አረቢያ በሚደገፈው የደቡብ የመን የሽግግር ምክር ቤት STS ላይ በዚህ ወር ጥቃት ፈጽሞ ነበር ሲል ውንጀላ አቅርቧል። ከዚህ በተጨማሪም የሳውዲ አረቢያ ጥምር ጦር ተመጣጣኝ ሲል ለገለጸው የደቡባዊ ሙካላ ወደብ ጥቃት መነሻ የሆነው ያለ ጥምር ጦሩ ፍቃድ የጦር መሳሪያ የጫኑ 2 የተባበሩት አረብ ኤሚሬትስ መርከቦች ባለፈው ቅዳሜና እሁድ በፉጃራ ወደብ በኩል ለደቡብ የመን ተገንጣይ ኃይሎች መሳሪያ ለማቀበል መንቀሳቀሳቸው ነው ተብሏል። ሆኖም ግን ሁለቱም መርከቦች ወደ ሙካላ ወደብ ከደረሱ በኋላ በተሰነዘረው የአየር ጥቃት ኢላማ ሆነው ከፍተኛ ጉዳት ደርሶባቸው መንቀሳቀስ ሳይችሉ ቀርተዋል። የጫኑት የጦር መሳሪያም ለተገንጣይ ኃይሎች ሳይደርስ ቀርቷል ተብሏል። መርከቦቹ በተሰነዘረው ጥቃት ምክንያት ከፍተኛ መጠን ያለው የጦር መሳሪያ ክምችትና ወታደራዊ ተሽከርካሪዎችን በደረሱበት ሙካላ ወደብ ለማራገፍ ተገደዋል ሲል የሳውዲው ጥምረት አስታውቋል። በስፍራው ከደረሱ በኋላ የመከታተያ ስርዓቶቻቸውን አሰናክለው ከፍተኛ መጠን ያላቸውን የጦር መሳሪያዎችና የጦር ተሽከርካሪዎችን አራክፈዋል ሲል ድርጅቱ አክሏል። በየመን ካለው ህጋዊ መንግስት ጋር ሳይተባበር ከማንኛውም ሀገር ለሚመጣው ለየትኛውም የየመን ቡድን የሚሰጠውን ወታደራዊ ድጋፍ ማስቆማችንን እንቀጥላለን ሲል በሳውዲ የሚመራው ጥምረት ከጥቃቱ በኋላ ማስጠንቀቁን ሮይተርስ ዘግቧል። የቀድሞ የጦር ክንፉ ቃል አቀባይ አቡ ኡበይዳ መገደሉን ማረጋገጫ የሰጠው ሐማስ ተተኪውን ሰየመ። አህመድ አብዱራህማን ዝርዝር አለው። የፍልስጤሙ ሐማስ የጦር ክንፍ ቃል አቀባይ ሁዘይፋ ሰሚር አብደላ አልካህሉት በእስራኤል ጦር መገደሉን በይፋ አረጋግጧል። በቡድኑ መረጃ መሰረት አቡ ኡበይዳ በሚል የጦር ሜዳ ስም የሚታወቀው ሁዘይፋ የተገደለው ባለፈው ዓመት ነሐሴ ወር ላይ ነው። አቡ ኡበይዳ የፊት ገጽታው ለአደባባይ እንደተሸፈነ ቡድኑን በቃል አቀባይነት ያገለገለው ለ2 አስርት ዓመታት ነው። ስለ ሕይወቱ ብዙም የሚታወቅ ነገር ባይኖርም እንደ አውሮፓውያን አቆጣጠር በ2005 በሰጠው ቃለ መጠይቅ ላይ ቤተሰቡ በ1948 ነቅባ ወቅት በጽዮናውያን ሚሊሻዎች በግዳጅ እንደተፈናቀሉ ተናግረዋል። በወቅቱ በ20ዎቹ መጀመሪያ ዕድሜ ላይ እንደነበር የገለጸው አቡ ኡበይዳ የተወለደው በ1980ዎቹ አጋማሽ እንደሆነ ይገመታል። ከመሞቱ በፊት እውነተኛ ማንነቱን የሚያውቁት ጥቂት ሰዎች እንደነበሩም ይነገራል። አቡ ኡበይዳ በሁለተኛው ኢንቲፋዳ ማለትም ከ2000 እስከ 2005 በነበረው ለመጀመሪያ ጊዜ በይፋ የተቀበለ የጦር ስም ነው። ይህ ስያሜ የተወሰደው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እውቅ ወታደራዊ አዛዥ ከነበሩት አቡ ኡበይዳ ኢብን አልጀራህ እንደሚሆን ይገመታል። አቡ ኡበይዳ በሁሉም መግለጫዎች ላይ ወታደራዊ ደንብ ልብስ ለብሶ ፊቱን ተሸፍኖ ስለሚቀርብ በአረብኛ ተናጋሪው ዓለም የተሸፈነው የሚል ስያሜ እንዲሰጠው አድርጓል። ታዋቂነት ካገኘበት ጊዜ አንስቶ ፊቱን የሚከልለው ሁልጊዜም በፍልስጤማውያን ዘንድ ኪፍዬ በመባል በሚታወቀው የጭንቅላት መሸፈኛ ነው። ይህ መሸፈኛ ለረዥም ዓመታት በሐማስ አባላት ሲዘወተር የቆየ ነው። በተለይም የቡድኑ የመጀመሪያ አዛዦች ያሲር አልናምሩቲና ኢማድ አኪል ይጠቀሙበት ነበር። ሚድል ኢስት አይ እንደዘገበው አቡ ኡበይዳ የፍልስጤማውያን ተምሳሌት ተደርጎ ይታይ የነበረ ሲሆን በአረብኛ ተናጋሪው ዓለም ውስጥ የጀግንነት ደረጃን አግኝቷል። በዓለምና ሙስሊሙ ዓለም በርካቶች ንግግሮቹን በስፋት ይጠባበቁ ነበር። በንግግሮቹ የሰርግ ስነ ስርዓቶች ተስተጓጉለዋል ይባልለታል። ከዚህ በተጨማሪ በሙስሊሙ ዓለም እርሱን የሚያወድሱ መዝሙሮች ተቀናብረዋል። የቀድሞውን ቃል አቀባይ ህልፈት ተከትሎ ሐማስ የተተኪውን ስም በተመሳሳይ አቡ ኡበይዳ እንደሚባል አስታውቋል። አዲሱ ቃል አቀባይ ከሁዘይፋ በተጨማሪ የቀድሞ የኢዘዲን አልቀሰም ብርጌድ አዛዥ መሐመድ ሲንዋር በግንቦት ወር በእስራኤል ኃይሎች መገደሉንም አረጋግጧል። በዚህ ወር መጀመሪያ ላይ የተገደለውን ራኢድ ሳዕድን ጨምሮ ሌሎች ከፍተኛ ወታደራዊ መሪዎችም መሞታቸውን ተናግረዋል።
ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።